የቡርኪና ፋሶ መሪ ሻምበል ኢብራሂም ትራውሬ የአብይ አህመድን ዘር ጨፍጫፊነት በአደባባይ ተቃውሟል። When Ethiopia, which hosts the headquarters of the African Union, was experiencing a conflict, and when I saw the Prime Minister put on a military uniform and announce the closure of the university in Addis Ababa to face the threat. አብይ አህመድ በገዛ ህዝቡ ላይ ጄኖሳይድ ሲያውጅ የአፍሪካ ህብረት ተባባሪ ነበር ብሏል። መንግስት ዜጎቹን ይፈጃል፣ ሲኖዶስ አዋሪያትን ጫማዎትን መያዞት ብቻ ነው ትንሽ ሐሳብ ልሰጥበት የወደድኩት። ሰላም ጤና ይስጥልኝ ወደ ተከበራችሁ የኢኦቲ ሪአክት ቤተሰቦች እንደምቃችሁልኝ በአዲስ ቪዲዮ መልሼ መጥቻለሁ። ዛሬ የምንመለከተው እንግዲህ የአፍሪካዊቷ ሀገር የቡርኪና ፋሶ መሪ ኢብራሂም ኢትዮጵያውን ጠቅላይ ሚኒስትር ዶክተር አብይ አህመድን አስመልክቶ አንድ ነገር ተናግሯል። ዛሬ እሱን የምንመለከት ነው የሚሆነው። የቡርኪና ፋሶ መሪ ሻምበል ኢብራሂም ትራውሬ የአብይ አህመድን ዘር ጨፍጫፊነት በአደባባይ ተቃውሟል። እንደዚሁ ነው መምህር ፋንቶን ዋቂ ያስተላለፈው ትልቅ መልእክት አለ፣ እሱን እንመለከታለን። መንግስት ዜጎቹን ይፈጃል፣ ሲኖዶስ የአማኒና አላዊ መንግስት ልጆቹን ያስፈጃል። ሁላችሁም ቪዲዮ ላይክ ማድረጋችሁ እንዳትረሱ። በመጀመሪያ ይሄን ቀጥሎ የማሳያችሁ ነገር ስሙና ምን ይሰማችኋል፣ ምን ትዘላችሁ ነው ታስቀምጡልኝ። ይሄ ደግሞ ይሄን ነገር ይሄ መዝሙር ለእናንተ የማሰብበት ምክንያት ስላለኝ እሱን ነግራችኋለሁ። ኃላፊነት ትልቅ አደራ ነው፣ ካልሰሩበት ስልጣን ምዳ ነው። ለሊናችሁ ለእውነት ፍረዶ፣ መማለጃ ጉቦን አትውደዶ። አስቦለት ለመጪው ትውልድ አታሳዩት የበቀል መንገድ። ዓላማቸው ቢሰምርም ዛሬ ነው፣ አትመኩ ነገ ሌላ ቀን ነው። ፍቅርን አስተምሮን መተሳሰብን ለአገር ለሕዝባችን መልካም እንድንሆን በእምነት አሳድጎን ታሪክ እንድንሰራ ቅርሱን እንድንጠብቅ የእናንተን አደራ። ወንድማችን ዝማሬ መልኩን ያሰማል። እስቲ እናንተ ምን ትዘላችሁ የሚለው ነገር ኮሜንት ላይ አስቀምጡልኝ። እኔ ደግሞ ይሄን መዝሙር ያሰማሁበት ምክንያት ምንድነው? ኃላፊነት ትልቅ አድራ ነው፣ ካልሰሩበት ስልጣንም ዕዳ ነው የሚል መልእክት ይዟልና በጣም ትልቅ መልእክት ነው ያለው። በመንግስት በኩል ስንመለከት፣ በቤተክርስቲያን በኩል ስንመለከት ስልጣናቸውን እየሰሩበት ነው ያሉት፣ እየተወጡት ነው ያሉት፣ የተጠቀሙት ያላቸውን ክብር ስልጣኑን እየሰሩበት ነው የሚል ስንመለከት ሁላችንም የምናውቀው ነገር ነው። ሶስቲ እሱን ወደ ኋላ ተመልሰን ሁላችንም እንድናስበው ነው ይሄ መዝሙር እናንተ ያሰሙበት ምክንያትና በተለይ በዚህ ቤተክርስቲያን በኩል ያላችሁ አባቶች፣ ሊቃነ ጳጳሳት፣ ካህናት፣ በተለይ በጵጵስና መንደር የምትገኙ አባቶቻችን ይሄ መዝሙር በጣም ትልቅ መልእክት ስላለው ብታስተውሉ ለማለት እንፈልጋለን። እናንተ የእናንተን ሐሳብ በዚህ መዝሙር ላይ እንደደረዳችሁ በኮሜንት ላይ አስሩልኝ። በመንበረ ፓትርያርክ ቅድስት ማርያም ቤተክርስቲያን የተፈጠረው ነገር ምንድነው? ለምንስ ተቃውሞ አስነሳ የሚለው ነገር እንመልከት። እስኪ ዛሬ በመንበረ ፓትርያርክ ቅድስት ማርያም ገዳም የተደረገውን አይተን ከዛ በኋላ ሐሳብ እንሰጥበታለን። ይህ ቪዲዮ ለካህኑ ለራሳቸውና እዛ አካባቢ ላሉ ምዕመናን እንድታደርሱልኝ ስል በትህትና ጠይቃለሁ። ሼር እና ኮፒ ሊንክ አድርጉልኝ። በመጀመሪያ ገዳሙ ረጅም ሰዓት እንዳቆያቸው ይናገራሉ። በምን ይናገራሉ? ባመጣጣቸው። ለምን አመጣጣቸው ምን ይናገራል? ፍጥነታቸውን ይናገራል። ፍጥነታቸው ምን ይናገራል? ድካማቸውን ይናገራል። እንደደከማቸው በጣም እንደደከማቸው ያሳያል። በእርግጥ ማንኛውም ካህን ታቦት ያነሳል፣ ያከብራል። ግን ረጅም ሰዓት እንደቆዩ ማሳያው ምንድነው? ቀስ ብለው መምጣት ሲገባቸው በጣም ዝለው ደክመው ከመሆኑ የተነሳ ለመቼ ገብቼ ባሳረፍኩት አይነት አካሄድ ነው እየሄዱ ያሉትና እንደው ከተቻለ እንደ ሐሳብ ከተቻለ ረጅም ሰዓት መቆሙን ትንሽ ቀነስ ብናደርግላቸው፣ ረጅም ሰዓት ያሉ አገልግሎቶችን እንደው ትንሽ ቀነስ ማድረግ ብንችል መልካም ነው። ረጅም ሰዓት መቆም በጣም ከባድ ነው። ለዛውም ታቦት አክብሮ መቆም ከባድ ነውና አንደኛ ከወደ ኋላ ረጅም ሰዓት እረፍት እንዲያደርጉ ብናደርግ፣ ሁለተኛ ደግሞ ታቦቱ ከተነሳ ከከበረ በኋላ ከዑደቱ በኋላ ያሉት አገልግሎቶች አጠር አድርጎ
እንደው እንዳይደክሙ እንዳይዝሉ ማድረግ ቢቻል እንደ ሐሳብ ለገዳሙ ጥያቄ ቀርባለኝ። ሁለተኛው ደግሞ ካህኑ ነው። ካህኑ በእርሶ ላይ ያየሁት ነገር ጫማዎትን መያዞት ብቻ ነው። ትንሽ ሐሳብ ልሰጥበት የወደድኩት ጫማዎትን መያዞት፣ አንደኛ ጫማዎትን መያዞት ለምን አስፈለገ? በመጀመሪያ ደረጃ ጫማው እዛ ጋር ምን ያደርጋል? ሲጀመር ጫማውን ለምን አደረጉት? በባዶ እግር ነው ታቦት የሚከበረው። ሲጀመር መሬቱ እንግዲህ ሴራሚክ ነው። ከዛ ደግሞ ቀጥለው ምንጣፍ አለ። በዛ ላይ ካልሲ ያለ ደግሞ ጫማ ማድረጓን ምን ያደርጋል? አባቶቻችን እኮ በሳሩ ላይ፣ በቅጠሉ ላይ፣ በድንጋዩ ላይ፣ በኮረቱ ላይ፣ በእሾኩ ላይ ነበር እኮ ሲሄዱ የነበረው አይደለም እንዴ? አሁን እኮ ነው ሲመጣ ታዲያ ሲሻሻል ጭራሽ እኛ እንበሳለን። አሁን እኮ ነው ጭራሽ በእግራችን መሄድ የነበረብን። ግን እኛ ይህንን ማድረጋችን ተገቢ አይደለም። ጫማ አያስፈልግም። በጫማ ታቦት ማክበር ተገቢም አይደለም። ከዛ ደግሞ ቀጥሎ ጫማ እንኳን እሺ ይሁን ይደረግ እንኳን ቢባል ታቦት አክብሮ ጫማ ይዞ ቢያንስ ሌላ ሰው አውልቆ ቢይዝሎት እኮ ይሻላል። አባታችን ቢይዝሎት ይሻላል። አውልቅልኝ ማለት እኮ ይሻላል እኮ አባታችን። ግን ይሄ ተገቢ አይደለም። በአንድ እጆ ታቦት ይዘው በአንድ እጆ ጫማ ለዛውም ከፍ ያደረጉት በጣም ይሄ ትልቅ ስህተት ነውና እባክዎትን ለማስተካከል ይሞክሩ። በጣም ለማስተካከል ይሞክሩ። በእርግጥ እኔ የመናገር ስልጣኑም ሞራሉም ምንም የለኝም። ግን እንደው ያየሁትን ነገር ትንሽ እንደው ለማስተካከል ቢቻል እንደው የራሴን ሐሳብ ላስቀምጥ በሚል ነው። ሶስተኛው ደግሞ ምዕመናንን ነው። ምዕመናን ታቦቱ ሲመጣ እንደ መራቅ እንደ መሸሽ ቀርባችሁ ሴቷን እንደተመለከታችኋት አይታችኋታል። ሴቷን ይኸውላችሁ አጎንብሳለች። መጎናጸፊያው በላይዋ ላይ እንዲህ ጠርጓት ነው ያለፈው። ይሄ በረከት የሚያሰጥ መስሎሽ ነው? በረከትን አያሰጥሽም። ጭራሽ ቅስፈት ነው። ራቅ ነው ማለት ያለባችሁ። ታቦቱ ሲመጣ ራቅ ነው፣ ሰፋ አድርጋችሁ ራቅ ነው ማለት ያለባችሁ እንጂ እንደዚህ ተገቢ አይደለም። ከዛ ቀጥሎ ደግሞ መቅደሱ በር ላይ ደግሞ ሲገባ ታቦቱ ዝርግት ኖር አይደለም። ድህነትን ከፈለጋችሁ ንስሐ ገብታችሁ ስጋ ወደሙን አትቀበሉ። ምንም ቢያንደባልን ነገር ጸበል አትጠመቁ። እንደው በሌላ ጊዜ መጣበታለሁ። ስጋው ደግሞ ሲመለስ ስጋው ደግሞ ያረፈበት እንትኑ ስጋው ደግሞ ቆመበት የነበረበት ቦታ ላይ የምትንደባለሉ አላችሁ። እሱን በሌላ ቪዲዮ መጣበታለሁ። ግን ይሄ ታቦት የተራመደበት ላይ መንከባለል ይሄ ተገቢ አይደለም። በቃ በጣም ትልቅ መስተካከል ያለበት ነገር ነው። ግን ደግሞ ቦታው ደግሞ መንበረ ፓትርያርክ ነው። ደግሞ በጣም ትንሽ ከበድ ይላል። ለማንኛውም ካስቀየምኳችሁ በጣም ይቅርታ። እንደው የራሴን ሐሳብ ላስቀምጥ በሚል ነው። ወንድማችን እግዚአብሔር ይስጥልን። በጣም ትልቅ መልእክት ነውና ያው ታቦት ወጥቶ በጣም 6 ሰዓት የወጣ ታቦት እስከ 8-9 ሰዓት የሚቆይበት አለ። እኔ የማውቀው አጥቢያ ደብር ላይ ማለትም ክፍለ ሀገር ስትሄዱ አዲስ አበባ ነው እንግዲህ ወይም መንበረ ፓትርያርክ ነው፣ ትልቅ ደብር ነው። ወደ ክፍለ ሀገር ስትሄዱ ወይ ወደ ገጠር ስትሄዱ 6 ሰዓት ይወጣል፣ እስከ 9 ሰዓት የሚቆያል። ለምን ነው የሚቆየው ብለን ስንመለከት ወይ ገንዘብ ልመና አለ። የሆነ ወንጌል ቃል ለመስበክ አይደለም። በቃ ምንም ይሄ የሚዋሽ ነገር የለው። ማንንም አንደብቅም። አብዛኛው ፓርቲ ሰዓት የሚፈጀው ምንድነው? ገንዘብ ስብሰባ ነው። ወይ ጨረታ አለ፣ ወይ ገንዘብ አምጡ አለ፣ ወይ የሆነ ነገር ስለት አስገቡ የሚል ልመና አለ። ምንም ይሄ ማንንም የሚዋሽበት የሚደበቅበት ነገር የለም። ሁላችንም የምናውቀው እውነት ስለሆነ ራይሊቲው ስለሆነ መውራት አለበት። በቃ አንድ አባት አንድ ካህን ታቦት ተሸክሞ 3 ሰዓት 4 ሰዓት ቆሞ እንዲህ ባይሮጥ ነበር የሚገርመኝ። አይፈረድባቸውም እነሱ። ሜቢ ጫማው እንዳለ ለምን ይሆናል ነው። አሁን ላይ ግን እኔ በራሴ የማውቀው በአካልም ያየሁት ጫማ መቅደስ ውስጥ የገባ ነገር የሚለው ስንመለከት ምንም ጥያቄ የለውም። አይደለም ካትሪያ ቤተክርስቲያኖች ይቅርና ኖርማል ትናንሽ ቤተክርስቲያኖች አሉ፣ እዛ ውስጥ እየገባ ነው የሚገኘው። በተለይ በካህናትና በዲያቆናት በጣም ቤተክርስቲያንን በቀረብናት ልክ እንደፍራታለን፣ እናቃላታለን። በጣም የሚያስጠላው ነገርና ጫማ በዛኛው በር አውልቀው ይዘው ገብተው በዛኛው በር በቤተልሔም በኩል በምስራቅ በኩል ባለው በር ይዘው ወጥተው የሚያደርጉ አሉ። የማውቃቸው ነኝ።
ውስጥ አስቀምጠው ምናምን። አሁን ላይ ካተራ ሲሆን ግን በጫማቸው ሬስታ አድርገን እንገባለን። እሱ የራሱ ሆነ ምንድነው ምክንያት አለው። እንደዚህ የሚሆንበት ምክንያት አለው። ሰው ስለሚበዛ ስለሚጠፋ በኋላ ወጥቶ ከመጨነቅ ከመፈለግ ከማማር በሚል ሊሆን ይችላል። እሱ እንደዚህ የሚሆነው አጼ ቤተክርስቲያን ላይ ግን ትናንሽ ቤተክርስቲያን ላይ ግን ጫማ ይዘው ገብቶ በዛኛው በራጥቶ ውስጥ አድርገው ከዛ ወጥቶ ማድረግ በጣም የሚያሳፍር ነገር ነው እና ይሄ ነገር ቢታሰብበት። ወንድማችንም እንዳለው እኔ አንዳንድ ክርስቲያን በጣም ይገርመኛል። በጣም ጸበል ራሱ ስለ ጸበል ስናወራ ገዳም ሄጄ ባለፈው የታዘብኩት ነገር ትልቅ ገዳም ነው፣ ስም መጥቀስ አያስፈልግም። የታዘብኩት ነገር አለ። ምንድነው 2 ጀርኬን ሙሉ ጸበል ትጠጣላችሁ። ምን አሁን 2 ጀርኬን ስለጠጣችሁ ያስታውካችኋል። ከዛ የሚወጣ ነገር አለ። በእምነት ነው ይሄ ነገር የወጣው እንዴ? እምነት ቢሆንማ ገና ጸበል ለመጣ ታስቡ እኮ ይወጣ ነበር ያ ነገር እኮ። እውነት ከልባችሁ እውነት ከሆነ ግን ከአቅማችሁ ላይ ጠጣችሁ ምን ያርግ ታዲያ? ምንም አማራጭ የለውም። ወጣቶች ይቅርታ አድርጉልኝ ይሄን ነገር የምለው ስለሆነ ይችላል፣ ግን የታዘብኩት ነገር ነው የምናገረው። 2 ጀርኬን ጸበል ለብር የምትጠጡት 1 ጀርኬን ሙሉ ማልፋችሁ 2 ጀርኬን የምትጠጡ አረፍ ጸበል እንደዚህ እኔ ያላየው በሽና ስራ ውስጥ ይሄ 2 ጀርኬን ጸበል ጠጥቶ ማስታወቅ ሰው ላይ እንትን እያገሱ መሄድ ይሄ ልክ አይደለም። በጣም የመታረም ያለበት ነገር ነው። ቤተክርስቲያኖችም ገዳማትም ይሄን ነገር መናገር አለባቸው በግልጽ። ይሄን አታርጉ። ትንሽ ከጠጣን ይበቃናል እኮ ሜቢ እስቲ ሙሉን ጠጣ ከተባለ 2 ጀርኬን ጸበል ከዛስ ምንድነው ውስጥ ገብቶ ላይወጣ ነው ይሄ ነገር? እስቲ ታዲያ ምንም እንደዛ ከሆነማ እስቲ ውሃ ሞክሩ። እስቲ ኦኬ ውሃ ሞክሩ። 2 ጀርኬን ውሃ ጠጡና ሞክሩ እስቲ ይሄ ነገር ይወጣል ወይስ አይወጣም የሚለውን ነገር። ይወጣላቸው በእርግጠኝነት። ምንም አማራጭ የለውም ከመውጣት ውጭ ነው ነገር እኮ። ጸበል ከሆነ በእምነት ትንሽ የኮር የምንቀበለው ጸበል እኛ 2 ጀርኬን ሙሉ ጸበል በጣም ከባድ ነገር ነው። እንደዚህም መንከባለል ምናምን ነገር ንስሐ ገቡ ቁረቡ ምናምን ስንባል ግን አይ እኔ ገና ነኝ ልጅ ነኝ አልደረስኩም ምን ልሞት ነው እንዴ ልትገሉኝ አስባችሁ ነው ትቀበሩኛ የሚል ነገር ይመጣል። ከዛ መንከባለል እንደዚህ መተሻሻት እና እግዚአብሔር በማይቀው የአዲስ ኪዳኑ ታቦት ቀሳፊ ስላልሆነ እንደ ብሉይ ኪዳን ታቦት ስላልሆነ እንጂ ስንቶቻችን አልቀን ነበር እና እግዚአብሔር ብቻ ይቅር ይበለን። ግን አሁን ዋናው ነገር ቅድም እንዳልኳችሁ ብር መሰብሰብ ወንጌል ማስተማር አይደለም። አሁን ታቦት ውጪ ቆሞ የሚቆየውን ለመናገር ወንጌል ስለምናስተምር አይደለም፣ ብር ለመሰብሰብ ነው እየቆመ ያለው እና ቃል እነሱ ማንም ብር ለመሰብሰብ ወይ ችግር አለ እሱን እንትን ለማድረግ ነው እየቆመ የሚገኘው። አብዛኛው ሁሉም ላይ ሳይሆን አብዛኛው ደብር ላይ ማለት ነው። ግን አንዱ ምክንያት ደግሞ ታቦት ከጀርባ ቆሞ ኮሞዳይን ጋብዘው ቀልድ ይኸው ስሙልኝ የሚል አለ። ላሰማችሁ ማንቱ የለ እንዴ ይሄ አሜሪካ የሰው ገራዥ ማለት እኮ ነው። ተስማምቷል። እንግዲህ አሁን የአሜሪካን ሀገር ደርሼ ያው ስንት ጊዜ ሆነኝ ከሄድኩ። የተወደዳችሁ ኦርቶዶክሳውያን ይህንን መረጃ ኦርቶዶክሳዊ ከሆንክ በደንብ አድርገህ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ሁላችሁም ትብብራችሁን አሳዩ። እንግዲህ ተመልከቱ። ይሄ ቤተክርስቲያን ከኋላ ታቦተ ሕግ አለ። ከላይ እንደምትመለከቱት ታቦቱን የያዙ ታቦቱን ያከበሩ ካህን አሉ። የቤተክርስቲያን አስተዳዳሪዎች አሉ። ምዕመናን ተጋብዘዋል። በእርግጠኝነት በዓለ ንግስ ነው፣ በዓለ ክብር ነው። እግዚአብሔር በሚከብርበት ነው። ንቡ ቅዱስ ሚካኤል ይላል ከላይ እንደምትመለከቱት። በዚህ ላይ በአውደ ምህረቱ ላይ ኮሜዲያኖቹ መጥተዋል። ነፍልፍሉ ኮሜዲ ነው የሚያቀርቡት። ህዝቡ ይስቃል፣ ካህናቱ ይስቃሉ፣ አስተዳዳሪዎቹ ይስቃሉ፣ ዲያቆናቱ ይስቃሉ፣ ታቦተ ሕጉን የያዘው ካህን ይስቃል። ምክንያቱም የቀልድ መድረክ ሆኗል። ዓለማዊ ስራ ላይ የሚያቀርቡትን ቀልድ አምጥቶ እዚህ እየቀልዱ ይገኛሉ። የት? በእግዚአብሔር አውደ ምህረት ፊት። እዚህ ጋር ኮሜዲያኖቹ ነፍልፍሉ ምንም ጥፋት የለባቸውም። እነሱ የበረከት ስራ የሰሩን የመሰላቸው እቺን አድርገን እንደው ለእግዚአብሔር ቅናት ይዟቸው የቤተ ክርስቲያን ፍቅር አቃጥሏቸው እቺን አድርገን ቤተ ክርስቲያኒቷ እንደው ከፍ ካለች ብለው በሞያቸው ቤተ ክርስቲያን ያገለገሉ ጥፋት የለባቸውም። አዘጋጁ፣ የደብሩ ኮሚቴ አዘጋጅ፣ አስተዳዳሪዎች፣ አለቃው፣ ሁሉም በአጠቃላይ ይህንን ዝግጅት ያዘጋጀው ግን ሊጠየቅ ይገባል። ኦርቶዶክሳውያን በእግዚአብሔር ቤተ መቅደስ ፊት ለፊት የክርስቶስ መከራ የሚነገርበት ሕማሙ የሚወሳበት በክርስቶስ መከራ በምንጨነቅበት ቤተ ክርስቲያን ሆነን እግዚአብሔር ፊት ቆመን እግዚአብሔርን በምናወድስበት ሰዓት በዛች ቅጽበት ታቦተ ሕጉን የያዙት ካህን ከመጸለይ ይልቅ እንዲስቁ እየተደረገ ምእመኑ እግዚአብሔርን እያሰበ ከማመስገን ይልቅ በቀልድ እንዲስቅ ሲደረግ መቼ ነው እስከ መቼ ነው ዝም የምንለው? ዓላማቸው ገንዘብ ፍለጋ ነው። አስተዳዳሪዎቹ ወይ አጠቃላይ ያሉ ሰዎች በዚህም ቢባል በዛም ገንዘብ ብቻ ይምጣ። ስርዓት፣ ትውፊት፣ የአባቶቻችን ክብር፣ የቤተ ክርስቲያን ልዕልና ምንም ግድ የላቸውም። አሁን ያሉት አስተዳዳሪዎች አብዛኛዎቹ ቦታ ላይ የምንመለከታቸው
በዚህ አያያዝ ነገ ዘፋኝ ይመጣል። ዘፋኙ መጥቶ የዘፈነ ገንዘብ ይሰበስባል። አትጠራጠሩ። አርቲስት መጥቶ ተለማምዷል አይተናል። መምጣት ክፋት አለው ያልን አይደለም። ዓለማዊ ስራ ላይ ያለ ሰው ዓለማዊ ስራውን እዛው አድርጎ ይምጣ፣ አለቀ። ቤተ ክርስቲያን ስንመጣ እንደ አንድ ቤተ ክርስቲያን ልጅነት ነጠላ ለብሰን ዝቅ ብለን ማገልገል አውደ ምሕረት መውጣትም አይገባንም። ገንዘብ ሲሰባሰብ እዩ፣ የሆነ ነገር ሲመጣ እዩ። አርቲስቱ ኮሜዲያኑ ምኑ መጥቶ አውደ ምሕረት ነው የሚወጣው። አውደ ምሕረት ላይ መጥቶ ደግሞ ስራውን ይሰራል። እሱ በረከት ስራ ይሰራ ነው የሚመስለው። አግባብነት የሌለው ነገር የተደረገ ነው። እንዴት እንደተሰማኝ አላውቅም። ከገንዘብ በላይ ማሰብ እንዴት ከበዳችሁ አባቶች ሆይ። ነገ ይሄ ትውልድ እንዲህ ካደረግን ነገ የሚመጣው ትውልድ ምን ሊያመጣ እንደሚችል ማሰብ ቀላል ነው። ታዋቂ የሆነ ዘፋኝ፣ ተጽዕኖ ፈጣሪ ፊልም ሰሪ አለ የተባለ በምንም ዓለም ላይ የሚታወቅ በክፋትም ነገር የሚታወቅ ሰው አውደ ምሕረቱን መጥቶ ይቆጣጠረዋል። ለምን? ገንዘብ ነው የሚፈልገው። ይህን ሰው ያቀርቡታል። እስከ መች? የመጋቢ አዲስ ኢንጂነር ነቃ ጥበብን የመጨረሻ አጭር ቪዲዮ ተከታትለን እንመለስ። ወንድማችሁ ሁሉ መብራቱ ነኝ። ሐሳብ አስተያየቶቻችሁን አስቀምጡልኝ። ያሮስ የእናንተ መኛም ነው። ዩቲዩብ ላይ በደንብ ሰርተነዋል። አንተን ለማዝናናት አይደለም እዚህ ምን መጣው፣ ለማሳቅ አይደለም፣ ለመቀለድ አይደለም ብንመጣው፣ በክርስቶስ መከራ ልናሰቃያችሁ ነው እዚህ ምን ቆም። ወንጌል ብለን የምንጠራው እሱን ነው። ጣት እንደገለጥኩት ለቅሶ ነው ትዝ የሚል፣ መከራ ነው ትዝ የሚል። ያ ማለት ደግሞ ከዚህ ዓለም መውጣት፣ መለየት፣ ከርኩሰት ማምለጥ ማለት ነው። ወንጌል የሚባለው ይሄ ብስራት ሲነገር፣ ደስታ ሲነገር ፈንጠዝያ አይደለም። ሰማያዊውን ዓለም ለመውረስ በዚህ ዓለም እያዘኑ እየተከዙ መኖር ነው። ቅዱሳን እንደሱ ነው የኖሩት። እመቤታችን እንደዛ ነው የኖረችው። ለወንድማችን እግዚአብሔር ይስጥልን፣ ቃሎትን ያሰማልን። ምንም ጨምሮ ቅድም ያልኩትን ሐሳቡን ጠቅሎ አስቀምጧል። ገንዘብ ፍለጋ ነው። አሁን ላይ አጥማቂያን የሚቃወሙ አሳሪዎች አሉ የምናውቃቸው። እነሱ ራሳቸው አጥማቂያን በኩል ገንዘብ ስለሚወጣ የማናውቃቸውን እኮ አሁን ታላልቆች አይደለም እያወራ ያሉት። እናንተ የምትቀበሏቸው አጥማቂያኖች ያሉ፣ እኔም እንደዛው። እነሱ አሁን እያወራ ያሉት አጥማቂያንን ጋብዘው በአጥማቂያን በኩል የሚመጣውን ገንዘብ ለማግኘት ፕሮግራም ያዘጋጁ አባቶች አሉ እዚሁ አዲስ አበባ የምናውቃቸው። ለምን ዓላማ ምንድነው? ሰዎች እንዲፈውስ እንዲያገኙ ሳይሆን የሚመጣው ገንዘብ አለ። ኦኬ፣ የዳነ ሰው የሚያወጣ ገንዘብ አለ። መጥቶ ስለዚህ ሰላሳ የሚያወጣ በዚህም ሆነ በዛ ዳይሬክት ሆነ ኢንዳይሬክት የተፈለገው ምንድነው? ገንዘቡ እንዲመጣ ብቻ ነው አሁን ላይ ያለው። ይሄ መታየት አለበት። ይሄ ስንናገር ደግሞ አባቱን የሚያከብር ትውልድ ቤተክርስቲያን አትናገሩ የመጨረሻ ማስጠንቀቂያ የሚል መግለጫ ያወጣብናል። ስንት መግለጫ ያለበት ነገር እያለ እኛ ላይ መግለጫ ያወጣል። ኦኬ፣ ስንት እኮ አለ። ቤተክርስቲያን እኮ እየጠፋች ከስር አቡነ ገብርኤል ናቸው። ቤተክርስቲያን ከስር ነው የወተች ያለች ብለዋል። ከእግር ከስር ነው የወተች ያለች ብለዋል። ሰው ምን እዛ ሞት የሚጀምሩ ይሄ ሁላ ነገር እያለ የታወቀ መግለጫ ይወጣ ማለት ነው። ቲክቶከሮች እና ዩቲዩበሮች ጠንቀቁ የሚል ማስታወቂያ ያወጣባል። ምንድነው መግለጫ ያወጣባል። በጣም እኔ ምን እንደምላቸው ብቻ ይሄንን ስንናገር ነገ ደግሞ ሊያከተለናል እና ብናስር መካን ፈልጋለሁ። በእንደዚህ ምክንያት ነው አሁን ቀደም ያልኳቸው አባት አይፈረድበትም። ከኋላ ታወት አለ ኮሜዲ ይቀርብልሃል እዚህ ጋር ምን ይሁን ታዲያ 3-4 ሰዓት ትውልዱ ታወቱን ረስቷል። ምዕመኑ አባቶችን ረስቷል። ኦኬ፣ ይሄ አባት እዛ ቆሞ የተቃጠለ ነው የሚገኘው። የተሸከመው ታቦት ጽላት ነው። ቆሞ ነው ያለው። የሚፈልግ ተቀምጦ ይሳቀ ያያል። ካሜራ ደቅ ነው። እነሱ ቆሞ ሳይንቀሳቀሱ እንደዚህ በጣም ከባድ ነገር ነው። ይወራ ከተባለ በጣም ብዙ የሚወራ ነገር አለ። ግን ይቅርብልን ማለት ፈልጋለሁ። የቡርኪና ፋሶ መሪ ሻምበል ኢብራሂም ትራውሬ የአብይ አህመድን ዘር ጨፍጫፊነት በአደባባይ ተቃውሟል። የአፍሪካ ህብረትንም አሻንጉሊት ሲል ገልጾታል። በህዝብ የተወደደ ፓን አፍሪካኒስት የሆነ ጀግና መሪ። እስኪ ንግግሩን ተከታተሉት። When Ethiopia, which hosts the headquarters of the African Union, was experiencing a conflict, and when I saw the Prime Minister put on a military uniform and announce the closure of the university in Addis Ababa to face the threat, I did not see any action from the African Union to protect these headquarters. Most Western states saw Addis Ababa falling, packing up and leaving. Ethiopia found an internal solution. አብይ አህመድ በገዛ ህዝቡ ላይ ጄኖሳይድ ሲያውጅ የአፍሪካ ህብረት ተባባሪ ነበር ብሏል። ግጭቱንም ለማስቆም አንዲትም እርምጃ አልተራመደም ሲል ገልጿል። ኢብራሂም ትራውሬ ያለፉትን 3 ቀናቶች ውስጥ የግድያ ሙከራ ተደርጎበት የገዛ ህዝቡ አደባባይ ላይ ወጥቶ ሌሊቱን ሙሉ ከቤቱ ወጥቶ የሚጠብቀው መሪ ነው። አብይ አህመድ የገዛ ህዝቡን አፈናቅሎ አደባባይ ላይ በብርድ የሚያሳድር መሪ ነው። ልዩነቱ ይሄ ነው። ለህዝብ ስታስብ ጀግና ስትሆን ለህዝብ ትቆማለህ።
የአብይ አህመድ አይነት ተላላ ስትሆን ደግሞ የገዛ ህዝብን በመጨፍጨፍ እርካታ ታገኛለህ። ልዩነቱ ይሄ ነው። ህዝብ ሲወድህ እንዴት ይከበራል? ያ የሁሉ ነገር መጨረሻ ያሳምርልን ነው። በነገራችን ላይ ይሄ ነገር ከተነስተቀ ያው ከመንግስት ጋር ስለሚገናኝ ይሄን ነገር ብዙም ላለማውራት እንቀዳለን። ግን ይወራ ከተባለ ጠቅላይ ሚኒስትር ዶክተር አብይ አህመድ ሲመጣ እንደዚሁ ነበር። አሁን ሲወጣበት መንገድ ነው የመጣው። ዋና ግን ምድራል ማሳየት የፈለኩት መልእክት ምንድነው? መጨረሻውን ያሳምርልን ለማለት ፈልጋለሁ። አሁን ያለው ነገር እናውቃለን። ኢትዮጵያ ውስጥ እየሆነ ያለው ነገር በቤተክርስቲያን በኩል በአንድ ወገን በኩል በሰሜኑ፣ በደቡብ፣ በምስራቅ እየደረሰ ያለው መከራ ችግር የምናውቅ ነው። የሰው በጣም ትልቅ ችግር አለ። በጣም ትልቅ ጦርነት አለ። ጦርነቱ ደግሞ ከማጋር ነው የምናውቅ ነው። ግን የሁሉ ነገር መጨረሻ ያሳምር ለማለት ፈልጋለሁ። በዚህ ጉዳይ ላይ እናንተም ማስተዋል አስቀምጡበት። ኢትዮጵያ ሀገራችን እግዚአብሔር ሰላም ያድርግልን። እንደዚህ አይነት መሪ ኦኬ ለመጀመሪያ ሲመጣ ሳይሆን ምክንያቱም ሲመጣ በጣም ተጠንቅቀን ለብሴን ልስጠው እኔ ልሙት ያልነው መሪ አለ አሁን ላይ። አሁን ግን በጣም እያሰቃየ የሚገኝ እያጠፋን የሚገኝ እንደዛ ያልነው መሪ አለን አሁን። ዋናው ምንድነው? ከመጀመሪያ ጀምሮ በዛው ፍቅር በዛው ለህዝቡ እያሰበ እስከ መጨረሻ የሚዘልቅ መሪ ያንሳልን ነው እኔ ማለት የምፈልገው ነገርና ኢብራሂምንም እንግዲህ እግዚአብሔር አምላካችን እስከ መጨረሻው ያንሳውና ለአፍሪካ ተስፋ የሚሆን ልጅ ያርገው። ገና ወጣት ነውና ልጅ ያርገው ማለት ፈልጋለሁ። እናንተም ሀሳብ አስቀምጡበት። እስቲ ወደ መምህራችን ፋንቶን ዋቄ መልእክት እንሂድ። የጉድ አገር ገንፎ እያደር ይፋጃል የሚል አነጋገር አለና የኛ ሀገር ከድጡ ወደ ማጡ ነው። መንግስት ዜጎቹን ይፈጃል። ሲኖዶስ የሐዋርያትን ቅዱስ ያሰኛቸውን የሐዋርያትን ቀኖና እየደፈጠጠ በየአማኒና አላዊ መንግስት ልጆቹን ያስፈጃል። ይባስ ብሎ ደግሞ ቅዱስ ሲኖዶሱን ለማፍረስ ከክርስቶስ አንድነት ወደ ብሔር ብሔረሰብ ሲኖዶስ ለመቀየር በወንብድና ሰዎችን ሰብስቦ የሾመ ደፋር ከሾመ በኋላ ከመንግስት ሰራዊት ተቀብሎ በጥይት እያስደበደበ ቤተ መቅደስን ያስደፈረ ሰው በላያቸው ላይ ሾሙ። አሁን አለቃችን ሁን ብለው የኛ አባቶች እና ይሄ በጣም ይገርማል፣ በጣም ይገርማል። በእርግጥ ቅዱስ የሚለውን ስም በጸጋ የሚሰጠን ከእግዚአብሔር መንፈስ ቅዱስ። ቅዱስ የሚለው ቃል ለእግዚአብሔር የተገባ ነው። ለሰውም ይሁን ለአንድ ጉባኤ የሚሰጠው በጸጋ ከእግዚአብሔር ሲቀበሉት ነው። ከእግዚአብሔር መቀበል ማለት ያለ ዋጋ የሚሰጥ አይደለም። ለሰማዕትነት ራሳቸውን ከዓለም የለዩ የተለየ ቅዱስ፣ ንጹህ፣ ክቡር የክቡር አምላክ ጸጋ ያደረበት እግዚአብሔርን በምድር ለመግለጥ የዚህን ዓለም ፍትወት የናቀ ከሁሉ በላይ ነውር ርኩስ የሆነውን የሰው ልጅ ከጥምቀት ልጅነት አውጥቶ ወደ ጎሳ ወደ ዘር የሚቀይረውን የዘር ፖለቲካ የሚቃወም ሞኖኮስኩ ብሎ ሞተ ነው። እንኳን ሞኖክሴ እኛ የተጠመቅነው ከአብ ከወልድ መንፈስ ቅዱስ ከተወለድን በኋላ የእግዚአብሔር ልጆች እንባላለን እንጂ የሆነ ጎሳ ልጆች አንባልም። ክርስቲያን ተብለናል። ይሄ አዲስ ዘር ነው። ከወንድና ሴት ሩካቤ ያልተገኘ አዲስ ዘር በዮሐንስ ወንጌል ምዕራፍ 1 ከቁጥር 10 እስከ 13 ያለውን ብንመለከት ማለት ነው። ወደ ወገኖቹ መጣ፣ አልተቀበሉትም። ለተቀበሉት ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እነሱም ከወንድና ከሴት ፈቃድ ወይንም ከስጋና ደም አልተወለዱም የተባለልን እኛ ይሄን ጥሰን ጭራሽ ይሄንን ትልቅ የእግዚአብሔር ልጅነት በረኝነት ይጠብቅ ዘንድ ጳጳስ የሆነ ሰው ሲኖዶስን ለማፍረስ ከሰራ በኋላ ደም ካስፈሰሰ በኋላ በአደባባይ የወደለውን በደል ንስሐ ሳይገባ ከተወገዘ በኋላ ወደ ኋላ ያወገዘና በሐዋርያት ቀኖና መሰረት እንኳን ክነቱ ሊመለስ ከመመናን ሊለይ የሚገባውን ሰው በላያቸው ላይ ሾሙ የኛ አባቶች። ይገርማል። የተወገዘውን ሳይፈቱ መሾም ላያቸው ላይ፣ ገዳዩን ላያቸው ላይ መሾም፣ በዓለም የታወቀውን ለእረኝነት አይገባም ሴት አዳኝ ነው የተባለውን ሁሉ ብፁዕ ማለት፣
በጣም አስገራሚ ነው። ታዲያ ይህ ምን መሰለን? ቅዱስ የሚለውን ስም እግዚአብሔር መንፈስ ቅዱስ የተጠራበት ነው። እግዚአብሔር መንፈስ ቅዱስ ክብር ምስጋና ለእርሱ ይሁንና ለእርሱ ያልታዘዙ ለእርሱ ያልተገዙ ይሄን ስም ራሳቸው ላይ ስለቀጸሉ ቅዱስ መሆን ይችላሉ ወይ? ስሙን መቀጸል አይደለም ቅዱስ ስሙን መኖር ነው። ስሙን ለመኖር መጋደል ነው። ስሙን ለመኖር የዚህን ዓለም ድሎት፣ ምቾት፣ የዚህን ዓለም ፍላጎት መተው ነው። የዚህን ዓለም ነገስታት መኳንንት አለመፍራት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስጋን የሚገሉትን አትፍሩ፣ ይልቁንም ስጋና ነፍስን አዋህዶ ለዘላለም በሲኦል ሊቀጣ የሚችለውን አምላክ ብቻ ፍሩ ነው የተባለው እና ፍርሃት ለጊዜው ያሰቅቃል። ቅዱስ ጴጥሮስን ፈርቷል። ፍርሃቱን ያሸነፈው ግን በፍጹም ፍቅሩ ነው። አለቀሰ፣ ንስሐ ገባ። መስቀል ላይ ሲያወጡት እንኳን ከጌታ እኩል ወደ ላይ አልሰቀልም ወደ ታች ዘቅዝቁኝ አለ። ያህል ጭካኔ ያገኘ ነው። እኛም ልንፈራ ልንደነግጥ እንችላለን። ግን 50 ዓመት ሙሉ እንፈራለን እንዴ? ተሰብስበን እንፈራለን? የፈሪ ጉባኤ ነው። ደርግ ሲያዘው እሺ፣ ወያኔ ሲያዘው እሺ፣ ብልጽግና ሲያዘው እሺ የሚል ምን ጉድ ነው? አንድ ሰማዕት እንኳን እንጣ እውነት የሚናገር በጣም ያሳዝናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ቅዱስ የሚለውን ስም ከፊቱ ያደረገ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳሱ ነው ከፊቱ ብፁዕ የሚለውን ቅጽል ያደረገ ብጽናን ሳይኖረው ቅድስናን ሳይኖረው ከተጠራበት እና እኛም እሱን ካመንን ክብር ምስጋና ይግባውና እግዚአብሔር መንፈስ ቅዱስን ትመስላላችሁ ብለን እግዚአብሔር እንደመሳደብ ነው። ብፁዓን ይሄን የሚያደርግ ጌታችን ተናግሯል። ብፁዓን የሚራሩ ናቸው። ብፁዓን ስለ እውነት የሚሰደዱ ናቸው። ብፁዓን ፍቅር የሚሰጡ ናቸው። አንቀጸ ብፁዓን እዛ ማቴዎስ ወንጌልን ማየት ነው እና ወዳጆች በመቅለስለስ በማስመሰል መዳን አንችልም። እውነት እንነጋገር። አባቶቻችን አባት ሆነው ይገኙ። በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ እንዳለው ቅዱስ ጳውሎስ በኋላ ዘመን ጨካኞች እንደሚመጡ አውቃለሁ። ስለዚህ ነገር ሳላቋርጥ ስለእናንተ ሳዝን ሳለቅስ ስጸልይ ኖሬያለሁ። አሁንም በደሙ የዋጃትን ቤተክርስቲያንና በጎቹንና ለራሳችሁ ተጠንቀቁ። ለራሳቸው የማይጠነቀቁ የማይገባቸውን ስም የሚወስዱ ለልጆቻቸው የማይሰቃቸው ሲያርዳቸው የነበረው መልሰው የሚሾሙ ሰዎች የተሰበሰቡበትን ቅዱስ ሲኖዶስ ብሎ መጥራት እግዚአብሔር መስደብ አይመስላችሁ? እግዚአብሔር ይግለጥልን። ላይ አላውቅም። መምህራችን ፋንታው ቃሎትን ያሰማልን። ቅድም እንደተባለው ነው እንግዲህ በመዋሸትና በመሸፈን መዳን አንችልም። እውነቱን እውነት ብለን በመናገር ነው ምንድነውና ካሁን በኋላ እንግዲህ እውነት እያለ እየገለጥን የምንጓዝ ነው የሚሆነው። እናንተም ይሄ ነገር ይታይልን የምትሉት ነገር ካለ በታች በኩል ባለ በቴሌግራም በኩል በታስቀምጡልኝ ቪዲዮ በተለኩልኝ መረጃ ውስጥ በጣም ደስተኛ ማለት ነው። የታራችን ይመስል ነበር። ቪዲዮአችን አውፕ ተማራችሁበት፣ አዲስ ነገር ሰማችሁበት፣ ቁም ነገር ወስዳችሁበት አልጠራጠርም። በቀጣይ ባሪፍና በአስተማሪ ቪዲዮ እስከምንገናኝ በደረሰ ጊዜ ሰላም ከእናንተ ጋር ይሁን። ቸር ቆዩልኝ።